ምን አለ ነፂ እንዲህ እንደተናገርከው ሆኖ በሆነልህ እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። በጣም ያሳዝናል። በተለይ ያልሆኑ ሆኗል እያላችሁ የምታናዙ ኢንፎርሜሽኒስቶች፣ በጣም ራሳችሁን እንደ ኢንፎርሜሽኒስት የምታዩ በፌስቡክ ድረገጽ ይሁን በየትኛውም ሶሻል ሚዲያ ድረገጽ ቢሆን በጣም ከሚገባው በላይ ቴረር፣ የውሸት ምንም መረጃ ሳይኖራችሁ ማስረጃ ሳይኖራችሁ የሰውን ኑሮ የምታናውጡ ማለት ነው። ይሄ ባይዘ ሟርተኝነት ነው። እኔ አሁን ምንም የሚታየኝ ሟርተኛ ናችሁ እንደዚህ ያደረጋችሁ ሰዎች። የነፂ ሞት ያስደስታችኋል ማለት ነው። ነፂ ቢኖር ለቤተሰቦቹ ምን ያክል እንደሚጠቅም የሚያውቁት ቤተሰቦቹ ናቸው። እናንተ ግን ባለያዛችሁት ባልጨበጣችሁት መረጃ የነፂ ሞት አስደስቷችሁ ነው የሚመስለው ሩጫችሁ ፌስቡክ ላይ። በተለይ ዩቲዩበሮችም አላችሁ የውሸት ዜና የምታመጡ የውሸት የምትነዙ ማለት ነው። ያልሞቱ ሞቷል እንዲሞት የምታደርጉ ህሊናችሁ አይወቅሳችሁም? ለሆዳችሁ አትስሩ። ለማይጠፋው ለዘላለም መብል ስሩ ባካችሁ። የሰዎች ሞት እንዴት ሰዎች ያስደስታችኋል? ነገ አንተ ሟች ሆነ ስለ ሰው ሞት እንዴት ያስደስታል? እግዚአብሔር ይቅር ይበላችሁ። እንግዲህ በጣም በሚያሳዝን ሁኔታ ብዙ አርቲስቶች ስለ ወዳጃቸው ስለ ነፃነት ወርቅነህ አርቲስት ሳራ አብዱልከሪም አብራው ስትሰራ የነበረች ባልደረባው ማለት ነው በመሪር ሀዘን ተውጣ የምታስተላልፈውን መልእክት አብረን የምንመለከት ይሆናል። ይሄን እንዴት ማመን ይቻላል? ሰጣት ማግኘት አለመቻሌ ራሱ በጣም ናመመኝ። እንዴት ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። አሜን። የሁላችንም ሳቅ ነው የወሰድክብን እዚህ አልችልም ወንድሜ እዛ ጋር ሆነ ሰው እንኳን አይደለም አጠገቡ የሚያውቀው አብሮት በልቶ ጠጥቶ አብሮ ተውኖ በጣም እጅግ በጣም ትልቅ ኢንቲሜሲ ያላቸው ወዳጆች ናቸው። እንግዲህ ሳራና ነፂ ማለት ነው። ስለሱም ስታወራ አጠገብም ባይዘው ሌሎች እንደዚህ ኤፒሶዶች ላይ ሌሎች ፖድካስቶችም ላይ ተመልክቻለሁ። በጣም የሚያሳዝን ነገር ነው ስታወራ የነበረው ስለሱ። በተለይ አምልሰት ሙጬ ላይ የዩቲዩብ ቻናሏ ላይ ከዚህ ቀደም ቀርባ የተናገረችው ጉዳይ ነበር። በጣም የሚያሳዝን ሆኖም ወንድማችን ነፂ በቅርብ ጊዜ ሲያስተላልፉ የነበረው መልእክት በተለይ በኢንስታግራም ገጹ ላይ እጅግ በጣም ያሳዝናል ብትመለከቱት። በተለይ በቅርብ ከ2 ቀን በፊት ምናምን እና እሱንም አንድ ላይ እንስማው አንድ ጊዜ። ነፃነት ወርቅነህ ከመሞቱ በፊት በኢንስታግራም ገጹ ከ300,000 በላይ ተከታይ ባለው ኢንስታግራም ገጽ ለመጨረሻ አካባቢ ይህንን ፖስት ተደርጎ ነበረ። በዚህም ታዲያ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል፣ እናም የማንቋቋመው ይሆናል የሚል ፖስት ተለቆ ነበር። ነፃነት ወርቅነህ አሟሟቱ ብዙዎቻችንን ያሳዘነው ገና በልጅነት ማለትም በጎልማሳነት መሆኑና የልጆች አባት መሆኑ እጅግ ብዙዎቻችን ልብ ሰብሯል። ለወዳጅ ዘመዶቹ ለቤተሰቦቹ መጽናናት እንመኛለን። እጅግ በጣም ያሳዝናል። እንግዲህ ወንድማችንን ማጣት በጣም ልብ ይሰብራል ባይዘው እና ከዚህም ባሻገር ለጌታ ያለ የነበረው ቅንነት ይገርመኝ ነበር። በተለይ መዝሙሮችን በጣም ይወዳል። እጅግ በጣም የሚወድ ወዳጅ ወንድማችን ነበረ። የወንድም እስኪ ቺኛዋን ፕሮግራም በቤተሰብ ጨዋታ ላይ በነበረው ፕሮግራም
እችን ያስተላለፋትን ነገር እንመልከት። ሲዘምር የነበራትን መዝሙር ተስፋዬ በጌታ ሆነንተ እንግዲህ ምን ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል የምድር ዝና ከበሬታ አላፊ ነው ትቼዋለሁ የአምላኬ ክብር አለበት የኔስ አገር በሰማይ ነው ቃሉ እንደሚናገረው እጅግ በጣም ያሳዝናል። ይህን የመሰለ ምስኪን ወንድም በጣም በቅንነት የተሞላ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለሁሉም ሰው ማለት ነው በሚገርም ትዝታዎቹ የምናውቀው ነው። እስኪ እችኛውን መልእክት አንዴ እንስማው። በቃ ህይወት እችው ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረም። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረም። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። በጣም ያሳዝናል። እንዲህ በጣም እኔ ከማስበው በላይ ሆኖብኛል። ባይዘው ቀድሞ እስኪ ከ6 ወር በፊት የነበረበትን ሁኔታ በዚህ መልኩ እናዳምጣለን። እስኪ ታዋቂና ተወዳጁ አርቲስትና የመዝናኛ ፕሮግራም አዘጋጁ ነጻነት ወርቅነህ በጸና ታሞ ለሕክምና ወደ ህንድ ሀገር ተጉዞ እናም በአሁኑ ሰዓት ላይ በህንድ ሀገር በሌላ ሆስፒታል ውስጥ ሕክምናውን እየተከታተለ ይገኛል። እግዚአብሔር ጨርሶ ይማር፣ ከነሙሉ ጤንነት ለሀገር ያብቃ። እንግዲህ እንደዚህ ያለው ሰው ነው። የሰው ልጅ ህይወት እድሜው ጠዋት ታይቶ እንደሚጠፋ ጤዛ ነው። ማታ ላይ ስትመለስ አታገኘው። ስለዚህ ለዚህ ጥቂት ጊዜ እንደው ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ሁላችንም መተን ህይወትን ብናገኝ እረፍት ወደ ሆነው ጌታ የዘላለምን ህይወት የሚሰጠው ጌታ ጋር ብንመጣ ለማለት ወዳለሁ። ያሳዝናል። ይህንን ማን ያምናል? አሁን ማንስ ይቀበላል? ማን ያምናል ይህንን? አሁን እኔ በጣም ከልብ ያዝኛለሁ። በጣም የሀዘን ስሜት ተሰምቶኛል። በጣም ይህ ሊሆን ይችላል ብለ ማንም አይገምትም። ድንገታዊ ነው እና የማያልፍ የለም ሰው ሆኖ። ስለዚህ ሰው እንደምናልፍ ሰው እንኖር ባካችሁ። ዛሬን እንኖር የሚያልፍ ሰው እንደሆነ ኦኬ። ነገ ምን ሞት ሰዎች መሆናችንን አውቀን አምነን እንኖር። እዚህ ምድር ላይ ዘላለም ስለማንኖር ማለት ነው። እና በጣም ያሳዝናል። ከልቤ ተሰምቶኛል። እኔ መሪር ሀዘን ነው የተሰማኝ። እጅግ እንወዳለን። ነፍስ በገነት ትረፍ ማለት ወዳለሁ።